رحمه الله كتاب الأيمان والنذور سلا أيمان مالت محلا وجهنا نذور سلات وجه ينذر جمعنا أيمان ميلو يمين جمعنا سلا محلا وجهنا سلات وجه ميورانا سلات بتملكته قرآن لي تنقرال محلا من نجحه قرآن لي متوال الله سبحانه وتعالى قرآن لي لا يؤاخذكم الله باللغو في أيمانكم بمحل وجهاتشو كلباتشو ያላላችኋቸውን አላህ ስለነሱ አይጠይቃችሁም ይላል ولا تنقضوا الايمان بعد توكيدها ካጠናከራችሁና ከማላችሁ በኋላም መሐላችሁን አታፈርሱት ማለትም እሱን የሚያፈርሰውን ነገር በመስራት አታፈርሱ ይላል በዚህ አይነት ቁርአን ላይ ስለ መሐላዎች ተነስቷል ስለ ነዝርም እንደዚሁ ተነስቷል ስለትን በተመለከተ يوفون بالنذر በስለታቸው ይምላሉ በማለት አላህ Subhanahu Wa Ta'ala ሙእሚኖችን ገልጿል ሸሪዓት الاسلام የሚማለው በአንድ በአላህ Subhanahu Wa Ta'ala ብቻ መሆኑን አጽድቋል እሱም በአላህ ብቻ ነው ሲባል ግን በአላህ Subhanahu Wa Ta'ala ስሞች በሁሉም ስሞቹ መማል ይቻላል በአላህ ስሞች በሁሉም መማል ይቻላል እንዲሁም በአላህ ሲፈቶች መማል ይቻላል ለዚህም በቁርአን ቢመላ አንድ ሰው ከአላህ ውጭ ማላ አይባልም ለምን ቁርአኑ የአላህ ንግግር ነው በንግግሩ መማል ደግሞ ይፈቀዳልና ማለት ነው መሐላ ማብዛቱ ብዙም የተወደደ አይደለም የመጥፎ ሰዎች ባህሪ ነው እንደው ሙናፊቆች እንዲያምኗቸው መሐላ እንደሚያበዙ ቁርአን ላይ አላህ Subhanahu Wa Ta'ala ደጋግሞ ተናግሯል ከመሆኑም ጋር ግን አስፈላጊ ሆኖ ሲገኝ እንዲማል ደግሞ ሸሪዓ ደንግጓል ስለዚህም የተወሰኑ ቦታዎች መላው ረሱሉ ሰለላሁ ዐለይሂ ወሰለም እንዲያስርዱ የተደረገበት አለ ቁርአን ውስጥ 3 ቦታ ረሱሉ ዐለይሂ ሰላቱ ወሰለም እንዲምሉ ተጋብዘዋል ለምሳሌም ወይስተንቢኡነከ ሐቁንሁ ቂያማ እውነት ነውን ሐቅ ነውን ይመጣል በማለት ይጠይቁሃል قل إي وربي إنه لحق قل إي وربي أو بقيتها يهونبن السوء نثنو بمالت مال الله تشويلا اليوم للا بطالي قل بلى وربي لتأتينكم على بقيتها يهونبن تمتعتها لك نانتن قياما من تطوع أي كرملا للا بطالي اندزه قل بلى وربي لتبعثن በጌታ ይሁንብኝ ተከሳከሳላችሁ በማለት አላህ Subhanahu Wa Ta'ala በዚህ አይነት እንዲምሉ ረሱሉ አለይሂ ሰላቱ ወሰለም ስለ ቂያማ ቀን በተመለከተ ይሄንን ይላል ማለት ነው የሚንን በተመለከተ መሐላን በተመለከተ እንግዲህ የመሐላ አይነቶች በሸሪዓ ውስጥ ብዙ አይነት ናቸው አንደኛው ውዳቂ የሆነ የሚባል አለ እሱም ሰውየው ሲምል ብዙም ቦታ ሳይሰጠው ከልቡ ሳይሆን ወላሂ ብሎ የሚልበት ነው እንዲህ ያለው ምንም ከፋራ ምንም የለበትም ለወል የሚን ከሆነ ወንጀልም የለበትም ሰውየው ሆም ብሎ ሳይሆን ዝም ብሎ በምላሱ ላይ እንደ ተራቃል መሐላ መጥቶበት ሲምል አይነት ቢጤ ነው ይሄ መሐላ ውድቅ መሐላ ይባላል ማለትም ሰውየው ወንጀለኛ ያድርገው ከፋራም እንደዚሁ አውጣ ይባላል ለምሳሌ ወላሂ በቃኝ ይያለ ሰውየው ሲል የመሰለ የዚህ አይነቱ ውድቅ ነው እንደው ዝም ብሎ ምላስ ላይ የሚመጣ አይነት ነው ማለት ነው ዚክር ወላሂ አረ ይሄንን ወላሂ ምናምን እየተመሳሰለ እንደዚህ ቃላቶች ውስጥ የሚመጡ እነዚህ ውድቅ ናቸው ወንጀል የለበትም ሰውየው ይሄንን ባለመተግበሩም ወንጀል የለበትም ከፋራም የለበትም ነገር ግን ሆም ብሎ
ከውስጡ አስቦ ወላሂ እንደዚህ አደርጋለሁ ወላሂ እንደዚህ አላደርግም ብሎ ከውስጡ አስቦ ቆርጦ ስለሚነሳባቸው ጉዳዮች ግን እነዚህን ጉዳዮች ካልፈጸማቸው እፈጽመዋለሁ ብሎ መጀመሪያ ማለት ሆኖ ካልፈጸማቸው ከፋራ ያመጣሉ። አልፈጽምም ብሎ ያለውን ደግሞ ከፈጸመ ከፋራ ወይም ደግሞ ማበሻ ማድረግ መቻል አለበት። ማበሻውን እንጠቅሰዋለን። ሌላው ምንም ወንጀል ከሌለበትና ከፋራም ከማያስወጅብ የመሐላ አይነት ውስጥ አንድ ሰው እውነተኝነቱን በውስጡ ተማምኖ የሆነ ነገር ምሎ በተቃራኒ ሆኖ ቢገኝ መሰለን ዘይድ የሚባል ሰው መንገድ ሄዶ ነበረ። እሱ ደግሞ መንገድ ላይ ዘይድን ያየው መስሎታል። መጣና ለሆነ ሰው ሲነግረው ወላሂ ዘይድን አይቻለሁ አለ። ዘይድ ሆኖ ባይገኝ ይሄ ሰው ከፋራ አለው ወይ የሚያብስበት የሆነ ሌላ ማበሻ እንደ ወንጀል ተቆጥሮበት አለ ወይ ከተባለ ወንጀልም የለበትም ሰውየው ከፋራም አይወጅብበትም። ለምን እሱ ያመነውንና እውነት ነው ብሎ መስሎት ነበረ የማለውና ማለት ነው። ከዚህ ውጪ ባሉ ጉዳዮች ላይ አንድ ሰው ሲምል ለምሳሌ ከሆነ ሰው ጋር ባለ መስማማቱ ወላሂ እዛ ቤት አልገባም መሰለ እንዲህ ያለውን ነገር ከልቡ ነው መቼም የዚህ አይነት መሐላዎችን አንድ ሰው በዚህ አይነት የሚመለውና ይሄንን ሲያደርግ ሲገባ ይሄ ሰው ወይ ከመግባቱ በፊት ወይ ከገባ በኋላ ከፋራ ያው የሱን መሐላውን ስላፈረሰ ከፋራ يواجببتان هنا أنا عبد الرحمن بن سمرة قال رسول الله صلى الله عليه وسلم يا عبد الرحمن بن سمرة أنت عبد الرحمن بن سمرة خوي قالت يا عبد الرحمن بن سمرة لا تسأل الإمارة شو متنا تطيق قالت فإنك إن أعطيتها عن مسألة وكلت إليها وده شو متطيقه كمጣ الله وده እሷ ያስጠጋል وكلت إليها ያው እንግዲህ ሹመትን ፈልገ መጣል ተዋጣው ብሎ አላህ ይተዋሃል وإن أعطيت عن غير مسألة አንተ ሳትጠይቅ ግን ሰዎች ጠይቀው ለዛ ቦታ ላይ እጩ ነህ ብለው ፈልገው አምጥተው ቢያስቀምጡ وعنت عليها እዛ ላይ አላህ ያግዛሃል ትረዳለህ وإذا حلفت على يمين ለዛ ነው ብዙ ጊዜ ተንጠላጥለው ወደ ስልጣን የሚመጡ ሰዎች በላዎች ናቸው ሳይደርሱ ደርሰናል ብለው ወደ ስልጣን የሚመጡ ሰዎች በየትኛው መንገድ ላይ አስቸጋሪ ሆነው ነው የምናገኛቸው وإذا حلفت على يمين በመሐላ ላይ ከማልክ በአንድ ነገር ላይ ከማልክ አሉ ረሱሉ አለይሂ ሰላቱ ወሰለም فرأيت غيرها خيرا منها ከዛም ሌላውን ከማልከው ውጪ ያለን خير ሆኖ ካገኘኸው فكفر عن يمينك ስለመሐላ ከፋራ አውጣና وقت الذي هو خير የተሻለ የተባለውን ስራው በማለት ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል። مثلا አንድ ሰው ማለ ቀደም እንዳነሳነው ምሳሌ እከሌ ቤት አልገባም ወላሂ ብሎ ማለት እዛ እከሌ ከሱ ጋር ካለው ቀረቤታ አንፃር ጥሩ ሰው ከመሆኑ የሆነ ሰዓት ላይ ቢያናድብ ወይም ደግሞ ከሱ ጋር ካለው ዝምድና አንፃር የተለያዩ የሆኑ መሳሊሖችን አየና ጥሩ ጎኖችን አይቶ ይሄ ነገር አግባብ አለመሆኑን አወቀ። አግባብ አለመሆኑን ሲያውቅ በዛው በእንትኑ ላይ መቀጠል በአላህ ምያለሁና ምን አደርገዋለሁ ተብሎ አይቀጠልም ማለት ነው። ሸሪዓው ምን ይላል? ሸሪዓው የሚለው ከፍር عن يمينك ከመሐላህ ማበሻ አውጣና ከዛ ኸይር የሆነው ላይ ሂድ ነው። ለዛ ነው እንደዚህ በአላህ ምያለሁ ተብሎ አንድ ሰው መጥፎ ነገር ላይ መዘውተር የለበትም። እና አይሻ ረዲየላሁ ተዓላ عنها ይሄንን ባለ መስማታቸው ከአብዱላህ ብን ዙበይር ጋር በተጣሉ ጊዜ ሪያዱ ሷሊሒን ስንቀራ አይተናል። በአላህ ምያለሁ መሐላ ከባድ ነው እያሉ ላለመታረቅ ነበረ የፈለጉት ብለው ስለነበረ ማለት ነው።
ግን ደግሞ ሐዲስ ላይ ረሱሉ ሰለላሁ ዐለይሂ ወሰለም ይሄን ነገር ተናግረውታል አብራርተውታል ኸይር ከሆነ አንድ ሰው ማድረግ ያለበት ምንድነው የማለበትን ያንን ነገር አፍርሶ ማለትም አላደርገውም ብሎ የነበረው ነገር አድርጎ ከዛ ወዴት መሄድ ነው ከፋራ ማውጣት ነው የሚሻለው ነው الحديث السادس والخمسون كفارو يمتع لنا البنيانو عن أبي موسى رضي الله عنه كأبي موسى اللهم الخمس رمي لتنا قال رسول الله صلى الله عليه وسلم نبي صلى الله عليه وسلم قالوا إله إني والله أني بالله من الله إن شاء الله قال لا أحلف على يمين فعند محل لي الملم فأرى غيرها خيرا منها كذاب إن شاء الله ملوه دي عند بوتالي باينور ነው እንደዚህ በቀነፍ ያደረገው ከዛ እኔ በአላህ እምላለሁ لا أحلف على يمين በአንድ ነገር ላይ አልምልም فأرى غيرها خيرا منها ከዛ ውጭ ያለውን እኔ ከማልኩበት ነገር ውጭ ያለውን خير ሆኖ ካገኘሁት إلا أتيت الذي هو خير የሆነውን ፈጽሜ وتحللتها كما هل بفتا بيهون انجي كفارة بسط بيهون انجي مالتاቸው ነው አልቀረም ማለት ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል ይሄ እንግዲህ ቀደም ምን ብለዋል فإنك إن أعطيتها مسألة وكلتها وإذا حلفت على يمين بلغ ትእዛዝ ነበረ በአንድ ነገር ላይ ከማልክ በኋላ ያ የማልክበት ነገር ተገቢ ያለ መሆኑን ካወቅ መሐላህን አፍርስና ከፋራ ስጥ በማለት ረሱሉ ሰለላሁ ዐለይሂ ወሰለም ብለዋል አሁን ደግሞ ራሳቸው እኔ በአንድ ነገር ላይ ምድሌ ያ ነገር መጥፎ መሆኑን ወይ ደግሞ ያልተገባ ነገር መሆኑን ካየሁኝ ምን አድርገዋለሁ ነው የሚሉት ኸይሩን እሰራለሁኝ ከፋራ ሰጥቼ በማለት ራሳቸው አለይሂ ሰላቱ ወሰለም የሚያደርጉትን በተመለከተ ተናግረዋል ማለት ነው ከዚህ በፊት በነበሩ ኡማ ውስጥ የሆነ ነገር ከማሉ መለወጥ አይችሉም ነበር አማ አላህ Subhanahu Wa Ta'ala ለዚህች ኡማ ከፋራ የምናደርግበትን አፍርሰን መሐላችንን ከፋራ የምናደርግበትን አላህ አበጀቶልናል ነብዩላህ አዩብ አለይሂ ሰላቱ ወሰለም ችግር ላይ ወድቀው እንደነበረ በከፍተኛ ሁኔታም ችግሩ አጥቅቷቸው እንደነበር ቁርአን ይመሰክራል እንደሚባለው ብዙ የሆኑ ታሪኮች ላይ ያለውን والله اعلم ሐቂቃውን በተመለከተ ማለት ነው ግን ስለህመማቸው በተመለከተ ታማሚነታቸው በከፍተኛ ሁኔታ ታማሚ ነበሩ ማለት ነው ታዲያ አዩብ አለይሂ ሰላቱ ወሰለም በማሉ ጊዜ ባለቤታቸውን ሊመቱ መለው ነበር ከተሻለኝ እኔ መታታለሁ ብለው ማለት ነው ይቅሷም ነበረው ይሄ ነገር ጸጉሯን በመክፈቷ የተነሳ ነው ይላል ከዛ ይሄንን ነገር ስትንከባከባቸው የነበረችውን በታመሙ ጊዜ ስትንከባከባቸው የነበረችውን ባለቤታቸውን በተመለከተ እንዴት ነው የሚመቱት ከበዳቸው አላህ Subhanahu Wa Ta'ala እዚህ ጊዜ አንድ ቀንዘል እንዲያነሱና በዛ ቀንዘሉ ላይ ብዙ ቅርንጫፎች ያሉት ዘለላ አንስተው በዛ እንዲመቱ ከዛም አላህ ሁሉንም ምት በዚሁ ሊከስላቸው ቃል ኪዳን ገብቶላቸው በዛ አይነት ተፈጻሚ ሆኗል ማለት ነው አልሙሂም ያንን ያሉትን ነገር ካላመጡ በስተቀር አይሆንም ነበር ከዚህ በፊት የነበረው ኡማ ላይ اما هذه الامه يا رسول صلى الله عليه وسلم امه مرحومه الله يزنلات የሆነች ኡማ ናት ከማንም በላይ ማለት ለዚህ የተነሳ ይሄው ከፈረን ሁላ አላህ Subhanahu Wa Ta'ala አስቀምጧል ለዚህ ኡማ ማለት نعم ماشي
ይሄ ከፋራውን በተመለከተ ቁርአን ላይ ላ يؤاخذكم الله باللغو في ايمانكم በውድቅ መሐላዎቻችሁ አላህ ይዛችሁም ولكن يؤاخذكم بما عقدتم الايمان ነገር ግን አላህ ከልባችሁ ቆርጣችሁ በባላችሁበት አይለቅም ይዛችኋል ይላል እናም فكفارته اطعام 10 مساكين من اوسط ما تطعمون اهلكم ሰዎቻችሁን ከምትመግቡት መሐከለኛ የላይነት 10 መስኪኖችን መመገብ ነው አው ኪስወቱሁም ወይም ደግሞ ወይ 10 ምስኪኖችን ማልበስ ነው አው ተሕሪሩ ረቀባ ወይም ጫንቃን ነፃ ማውጣት ነው فمن لم يجد ይሄንን ያላገኘ فصيام 3 ايام 3 ቀን መጾም ነው እያለ በዚህ አይነት ይናገራል 3 ቀን መጾም የሚባለው እንደተለምዶ ሰዎች ዘለው የሆነ መሐላ ሲያፈርሱ ወደ 3 ቀን ይሄዳሉ እንጂ መጀመሪያ ተኽይር ነው ያለው ከተርቲቡ በፊት ተኽይር አለ ከተኽይሩ በኋላ ነው ተርቲብ የሚመጣው ተኽይሩ ምንድነው 10 ምስኪን መመገብ ወይም ደግሞ አንዳንድ ሰው ከመመገብ ይልቅ ማልበሱ ይቀለኛል እኔ እነሱን ሰብስቤ ከገና ወደዛ ከሚሄድ ዝምብዬ ልብስ ገዝቼ መስጠት ይሻለኛል 10 ምስኪን ይላል ከዚህ ደግሞ ነፃ ማውጣቱ ነው የሚሻለኝ ባሪያ ይላል ሁሉም እንዳቅሙ እንግዲህ ወይም እንደ ገራለት ከሶስቱ አንዱን በመፈጸም ከፋራውን መወጣት እንደሚችል አላህ አስቀመጠ ማለት ነው 10 ምስኪን ማብላት 10 ምስኪን ወይ ማልበስ ወይ ደግሞ አንድ ባሪያ ነፃ ማውጣት ማለት ነው እነዚህ ምርጫዎች ናቸው ሶስቱ ይሄ ካልተገኘ ከነዚህ ከሶስቱ አንዱን ካላገኘ አንድ ሰው ምን ያደርጋል 3 ቀን ይጾማል ማለት ነው ይሄ ነው ከፋራው በዚህ አይነት ይወጣዋል እና ኸይር ነገር ከሆነ አንድ ሰው የማለበት ነገር ቢሰራም ኸይር ነው ይሄን ነገር ወላሂ አድርገዋለሁ ብሎ ከሆነ መስራት ይችላል አቅሙ ካልቻለ ደግሞ ከፋራ ማድረግ ይችላል ማለት ነው ይሄ ነው ወንጀል ከሆነ ግን መስራት አይችልም የማለበት ነገር ወንጀል ከሆነ መስራት አይችልም ከፋራ ግን ያወጣል ከፋራ ያወጣል ማን ማለት ነው አላህ ላስገድደው ሲንቀለቀል ነው በአላህ ማለት ነው የአላህን ስም ያለ ቦታው አንስተዋል ስለዚህ ከፋራ ይወጅብበታል ከአላህ ውጪ ማለት እንደሆነስ ከአላህ ውጪ በተለያየ ነገር ማለት በነብዩ በቁርአኑ አይገባም ብያለሁ ለምን ቁርአኑ የአላህ ንግግር ነው የአላህ ንግግር የአላህ ሲፈት ነው የአላህ ሲፈት የሱ ነው ስለዚህ ምን አይሆንም ከአላህ ውጪ አይባልም ቁርአን የአላህ ንግግር ነው ከላሙላህ غير مخلوق ነው ምንለው አስላ ፍጡር ያልሆነ ነው የአላህ ንግግር ነው ቁርአን ግን የማለው በነብዩ ሲሆን ከአላህ ውጪ የሆነው አካል ናቸው ነብዩ ሰለላሁ ዐለይሂ ወሰለም ወይም በመላእክቶቹ ሲምል እንዲህ የተለያዩ ሆኑ ከአላህ ውጪ ያሉ አካል እነዚህን ከማለ አስለን عقد አይሆንም ራሱ መሐላው አይታሰርም ስለዚህ ከፋራ የለበትም عليه التوبه من الشرك ከሽርክ ተውባ ማድረግ አለበት ወደ አላህ Subhanahu Wa Ta'ala መመለስ ይኖርበታል እንግዲህ ስለዚህ በተመለከተም ይመጡ ሐዲሶች አሉ ዘውና ያቻል الحديث السابع والخمسون بعد 300 عن عمر بن الخطاب رضي الله عنه قال قال رسول الله صلى الله عليه وسلم كعمر بن الخطاب اللهم الكام سلام يبللاچونا كعمر بن الخطاب رضي الله عنه الله ملكتني عليه الصلاة والسلام قالوا إلى إن الله ينهاكم الله يكلكلاችኋል أن تحلفوا بآبائكم በአባቶቻችሁ ከመማል በአባት ባያት በምን ማለት ነው አባቶቻችሁ በአባቶቻችሁ ከመማል አላህ Subhanahu Wa Ta'ala ይከለክላችኋል ይላል ولمسلم لمسلم በሆነ ሪዋያም فمن كان حالفا فليحلف بالله የሚምል ሰው በአላህ ይማል አው ሊያስሙት ወይም ደግሞ ዝም ይበልቅ በአላህ ማለት በአላህ መማል ይቻላል በስሞቹ በአጠቃላይ በአላህ ማለት በአላህ ስሞቹ በአጠቃላይ እና በአላህ Subhanahu Wa Ta'ala ሲፈት መማል ይቻላል በአላህ ሲፈት መማል ይቻላል ለምሳሌ የዓለማቱ ጌታ በሱ መላለፍ ቢል አንድ ሰው የዓለማቱ ጌታ አላህ በዚህ አይነት ይቻላል ወይም ደግሞ የካዕባው ጌታ የረቢል ካዕባ ብሎ ቢል የሁሉም ጌታ አላህ ነውና ያው በጌታችን ብሎ ቢል ሰውን በፈጠረው ብሎ ቢል የመሳሰለ እነዚህ ሁሉ አላህ ላይ ነው የሚሆነው
ከዚህ ውጪ ግን አላህን ከሚጠቁም ነገር ውጪ በሌላ ነገር መማል ይሄ የተከለከለ ነው في روايه قال عمر بن ይላሉ በአንድ ሪዋያ فوالله ما حلفت بها منذ سمعت رسول الله صلى الله عليه وسلم ينهى عنه رسول صلى الله عليه وسلم ሲከለክሉ ከሰማሁበት ጊዜ ጀምሮ ከአላህ ውጪ ምያ አላቅም ይላል ذاكرا እኔ ራሴ መጠቅስ ሆኜ ወላ አثرا ሰው ራሱ ከአላህ ውጪ ምሎ እሱ ያለውን ለመጥቀስ እንኳን አልምልም ይላል ሱብሃንአላህ እሱ እንደዚህ ብሎ እኮ ማለ ለማለት ራሱ ይዘገነነኛል ትቸዋለሁ ይላሉ ዑመር حاكيا عن غير انه حلف بها ማለት አثرا ማለት እከሬኮ እንደዚህ ብሎ ማለ ከአላህ ውጪ ያለን አካል እንደዚህ ብሎ ማለ ብዬ እንኳን ያንን እሱ ያለውን ቃል በመናገር እንኳን ይያላቀኝ በጣም እንደው ከመጥላታቸው ማለት ነው ይሄን ሽርክ የሚባል ነገር አልሙሂም ይሄ ከአላህ ውጪ መማል ሽርክ ነው እንደ ሰውየው እምነት መጠን ደግሞ ይከብዳል ምንም ነገሩን ካላከበደውና ለምሳሌ አባት እናቱን ዝም ብሎ አባቴነ እናቴነ የአባቴን ቀን የእናቴን ቀን ምናምን በእውነት በውሸት በእነሱ ቀን እያለ እንግዲህ በዚህ አይነት ይመላል እንደዚህ ያለው ኮተት ሽርክ ነው በጥቅሉ ቃሉ ራሱ ለፍዙ ሽርክ ነው ትንሹ ሽርክ ነው ውስጡ ያለውን ደግሞ እምነት አባቱ ምናልባት የሆነ እንደው የሚታመንበት እንደው ተለቅ ብሎ ታይቶት ይጠቅመኛል ይጎዳኛል ደግሞ የሚል تعظيم ነገር ከውስጡ ደግሞ ካለ مع الحب والتعظيم ከሆነ ይሄ ደግሞ ይተልቅና ወደ ትልቁ ሽርክ ያመራል ለምሳሌ በሀገራችን የሚመለኩ የሆኑ አካላት አሉ አይደል እነዚህ አካላት ከመሻይኾች ብናነሳ ሼክ ሁሴን ወይም ደግሞ አብዱል ቃድር ጀይላኒ እነዚህ እንግዲህ ሀገራችን ውስጥ አይደለም በመሰረቱ አብዱል ቃድር ጀይላኒ ሼክ ሁሴን እንኳን አለ እና የመሳሰለ እና አንየን ምናምን ስንወስድ እነዚህ አካላት ሁላቸውም ፍጥረታት ናቸው እነዚህን አንድ ሰው ሲመልባቸው እንደሌሎቹ እንደ አባትና እንደ እናቱ እንደማይምል የታወቀ ለየት ያለ ስፍራ አለው በለንደውም አንዳንዱ ሙሽሪክ በግልጽም እንደሚገኘውና እንደሚታወቀው ጥፋት እንኳን አጥፍቶ የሰው ንብረት ወስዶ በአላህ ማል ሲባል ይመላል ምንም አይመስለው እስቲ የሾቹን ስም ጥራ የከሌን ስም ጥራ በከሌ ማል ሲባል አይ እኔ የሳቸውን ስምማ እንደዚህ አላነሳም እኔ ነኝ የወሰድኩት ይላል መሰለ ወስዶም ከሆነ የሆነ ነገርም አጥፍቶ ከሆነ እኔ ነኝ ያጠፋሁት ብሎ ይላል ይሄ እንግዲህ تعظيم ወይም ደግሞ ማተለቁ እንደውም ከሚስል الله ሳይሆን فوق الله አላህን በተመሳሰለ መልኩ ሳይሆን ከአላህ በላይ ማተለቅ እንዳለው ነው ይሄ ትልቁ ሽርክ ለመሆኑ ምንም ጥርጥር የለውም ማለት ነው እንደ ሰውየው እምነት ሽርክነቱ ከአላህ ውጪ መማል የሚባለው ይለያያል ሰውየው ትልቅ ያደረገው ከሆነ እናም ልክ ዒባዳዊ የሆነ ፍቅር እየወደደውና ያተለቀው ከሆነ ከአላህ ውጪ መማሉ ትልቁ ሽርክ ነው የሚሆነው ነው በመሰረቱ ታሪኩ የነበረው ዑመር ረዲየላሁ ዐንሁ ከአላህ ውጪ ሲምሉ ረሱሉ ሰለላሁ ዐለይሂ ወሰለም ከኋላ ደርሰውባቸው ይሄን ሐዲስ ተናገሩ አሁን ዑመር ያስተላለፉት ሐዲስ ምን ነበር إن الله ينهاكم أن تحلفوا بآبائكم الله سبحانه وتعالى ይከለክላችኋል በአባቶቻችሁ መማላችሁ ብለዋል በሌላም ብዙ ሐዲሶች እንግዲህ መጥቷል ማለት ነው በርግጥ ይሄ ቦታ ኪታቡ ተውሂድ ላይ ነው የበለጠ በደንብ የሚተነተነው ያው እኛ ከመሐላ ጋር የተያያዘ ሁክም ስለያዝን እዛ ላይ መጥቀሳችን ነው ቀደም አሳልፈዋለሁ ከአላህ ውጪ አንድ ሰው የሚምል ከሆነ መሐላው ራሱ አይቋጠርም በቃ ሽርክ ነው እየሰራል الحديث الثامن والخمسون بعد 300 عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال سليمان بن داود عليهما السلام لا طوفن الليلة على 90 امرأة
تلد كل امرأة منهن غلاما يقاتل في سبيل الله فقيل له قل إن شاء الله فلم يقل فطاف بهن فلم تلد منهن إلا امرأة واحدة نصف إنسان قال فقال رسول الله صلى الله عليه وسلم لو قال إن شاء الله لم يحنث وكان ذلك دركا لحاجته ይሄ እንግዲህ ድሮ የአንቢያዎች ታሪክ ውስጥ የነበረ ነው ረሱል ሰለላሁ ዐለይሂ ወሰለም አንስተው የተናገሩት በመሰረቱ እዚህ ሐዲስ ላይ የምናነሳቸው እዚህ ኪታብ ላይ የምናነሳቸው ሐዲሶች በአጠቃላይ ወይ ከቡኻሪ ወይ ከሙስሊም ስለሆኑ ሰሂህ ሐዲሶች ናቸው ሁላቸው እዚህ ጋር የተነሳው ታሪክ ረሱል ሰለላሁ ዐለይሂ ወሰለም في صحيح البخاري እንደውም في صحيح مسلم የተዘገበ ሐዲስ ውስጥ የተናገሩት ነው ከአቢ ሁረይራ ነው ረዲየላሁ ዐንሁ ሐዲስ የተላለፈው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ሱለይማን ኢብኑ ዳውድ ማለት ነብዩላህ ሱለይማን ናቸው የነብዩላህ ዳውድ ልጅ ማለት ነው አለይሂ ሰላም ያለው ለዚህ ነው ሁለቱም ላይ የአላህ ሰላም ይውረድና ምን አሉ لأطوفن الليلة እቺ ላሚቷ واقعة في جواب قسم مقدر محذوف የሚቀደር የሆነ የወደቀ መሐላ አለ እሱ ምንድነው والله لا أطوفن ነው والله بالله ምላለሁኝ እዞራለሁ ዛሬ አሉ الليلة ዛሬ ሌሊት እዞራለሁ على 90 امرأة በዘጠና ሴት ላይ እንግዲህ ከዚህ በፊት ከነበሩ አንቢያዎች ብዙዎቹ ብዙ ሴቶችን ያገቡ እንደነበር ይሄ ሐዲስ ይጠቁማል ብዙ ሴቶችን ያገባሉ ነብዩላህ ሱለይማን አለይሂ ሰላቱ ወሰለም ነብይ ምን አንቢያ በኒ እስራኤል ነው በኒ እስራኤል ውስጥ ከነበሩ አንቢያዎች ውስጥ ነው እናም የተለያዩ ሆኑ ባሪያዎችም ነበሩት እንዲሁም ደግሞ ባለቤቶችም ነበሩ በጥቅሉ እዚህ ጋር ያለው ሴት ቁጥር 90 ነበር እዚህ ጋር የተጠቀሰው ከዚህም ውጪ ነው ምን አለ 70 አለ ሪዋያ ስላለ ነው ሪዋያ አለ 70 የሚልም አለ 90 የሚልም አለ ሌላም አለ ለማንኛውም 70 በሉት እናንተ ጋር እዚህ ነው 90 አለ 90 امرأة 90 ባለቤት እንግዲህ ወይም ደግሞ ሴት ተገናኝ والله ልገናኝ ብሎ ማለት እና ምን ታመጣለች ይያለ ነው እሱ አሁን ይሄንን ሲያደርግ የፈለገው ተሊዱ ኩሉ امرأة እያንዳንዲቷ ትወልዳለች منهن ከነሱ غلاما ልጅን يقاتل في سبيل الله በአላህ መንገድ ላይ የሚጋደል ሙጃሂድ ትወልዳለች እያንዳንዷ والله إننا أدرقاله فقيل له قل إن شاء الله بل تبلو نبره እንግዲህ አንድ ሰው ሲምል ኢንሻአላህ ብሎ ካለ ነገሩ ባይሳካም እንኳን እሱ ከፈራ አይለበት አንድ ነገር ሲምል ኢንሻአላህ والله እንደዚህ ያደርጋል ይሄ ምንም መሐላውን አፈረሳ ያስብልም ኢንሻአላህ ከቀላቀለበት ኢንሻአላህ ካልቀላቀለበት ግን ከፋራ ይወጅብበታል ያ ነገር ካልተሳካ ከፋራ ይወጅብበታል ኢንሻአላህ በል ተባለ فلم يقل رسوا ይሆናል እንግዲህ አላለ ያለው መላእክት ነው قوله قيل له قل ان شاء الله يعني قال له الملك ملائكه ነው ያለው ان شاء الله በላሉ መላእክት ረሳ እንግዲህ የሰው ልጅ ረሺ ነው በመሰረቱ የሰው ልጅ በተፈጥሮ ረሺ ነው ነስጅ ነው በተፈጥሮ ቻኳላ ነው አጁል ነው የሰው ልጅ ነብዩላህ አደም አለይሂ ሰላቱ ወሰለም አላህ ገና እንደ ጭቃ ሱራ በነበሩበት ጊዜ ያው ሰውነታቸው ጭቃ ነው እንጂ ቅርጹ ተስተካክሏል እዛው ቅርጹ ላይ ሩህ በሚነፋበት ጊዜ አፍንጫቸውን የከረከረ ሩሁ ወደ ውስጥ ገብቷል ከዛ ይሄ የላይኛው ሰውነት አካላቸው ሩሁ ሲደርሰው ጀነትን በዚህ በላይኛው በነቀው ሩህ በደረሰው የሰውነት አካላቸው ሲያዩ ተነስተው ሊሮጡ ሞክረዋል የታችኛው ሰውነታቸው በአጠቃላይ ገና ሩህ አልደረሰው በድን ያለ እንዴት ነው የሚሮጡ ወዛ ነው وكان الانسان عجولا የሚለው የሰው ልጅ ቸኳላ ነው የሚለው የቁርአን አንቀጽ በዚህ ነው የሚፈሰረው የነብዩላህ አደም አለይሂ ሰላቱ ወሰለም ስራ ነው ማለት እንዲሁም ደግሞ
ማን ነው ይሄ በጣም አርዋሆችን አላህ አሳያቸው ሩሆችን አመጣና አሳያቸው ሩህ እንግዲህ የራሱ ጅስም አለ ሩህ ራሱ እዛ ከሩሆቹ ውስጥ በጣም ያምራሉ ማን ነው ይሄ ብለው ጠየቁ አይ ከሌ ነው ዳውድ ነው በጣም ያምራል እድሜው ስንት ነው 60 ነው አረ መቶ እንኳን ይሆንለት ይሰጠው ይጨመር እንጂ ከማን ይጨመራል ታዲያ ከራስ ካልተጨመረ ከኔ ይጨመር 40 ሰጠ እዛ መለኩ መጥቶ ፈናረጋቸው ከ40 ቀን ነው የሳቸው ወልኝ መቼ ደረሰና ነው መተህም እኔን የምትገለኝ አሉት ሰጣሃል እኮ አይ አልሰጠሁም ካዳደሩ ነሲያ ወነሲየት ذريته الى الحديث እሱ ረሳ ዝርያዎቹ በአጠቃላይ ረሽሁን فخانت ذريته እዛው ሐዲስ ላይ እሱ ከዳ ዝርያዎቹ በአጠቃላይ ከዱ ይላል ኺያና ኒስያን خطأ የሚባለው ይሄ እንግዲህ የሰው ልጅ ባህሪ ነው አንድ ሰው ራሱን በቁርአን በሐዲስ ያነጸ እነዚህን ባህሪያቶች መልካም የሆኑትን ለራሱ ያስቀረ መጥፎ የሆኑትን ባህሪ ያጠፋ ካልሄደ በስተቀር እኔ በቃ እኔ እኮ እንዲህ ነኝ የሚባል ነገር የለም እኔ እኮ እንዲህ ነኝ እየተባለ ሁሉንም መጥፎ ስራዎች በአጠቃላይ ማጋበስ መልካም አይደለም ምን አለ ታዲያ فطاف بهن فلم تلد منهن إلا امرأة واحدة እሱ ዞረ መጨረሻ ከነሱ ውስጥ ከሴቶቹ ማንንም የሚወልድ የለም አልወለደም ይላል ማንንም فلم تلد منهن ማንንም የወለደ የለም ከሴቱ إلا امرأة واحدة አንዲቷን የወለደችው እሷም نصف إنسان የሰው ግማሽ ወለደች ግማሽ ልጅ ጉድ ነው ኢንሻአላህ ማላሉ ሼኺ قال فقال رسول الله صلى الله عليه وسلم የዚህ ጊዜ መልእክተኛው አለይሂ ሰላቱ ወሰለም አሉ لو قال ان شاء الله منه ان شاء الله ብሎ በነበረ لم يحنث والله ያለውም አይፈርስም ነበር አሁን እኮ መሐላው ፈርሷል አልተሳካለም ስለዚህ ምን አለበት ማለት ነው ከፋራ لم يحنث وكان ذلك دركا بحاجته ደሞ ያ ነገር ደሞ ማለቱ دركا وصولا مدرس نبره لحاجته حاجونم ደሞ ያሳካለት ነበር ኢንሻአላህ ቢል ያላህ ስም ተወስቶ አይቀሩም ነበር ሰዎች እኮ እነዛ እንኳን በኒ እስራኤል ተከራካሪ የነበሩት ነብዩላህ ሙሳ አለይሂ ሰላቱ ወሰለም ዘመን ላይ ሰው ገለው ሲያበቁ የተገደለው ሰው በማን እንደተገደለ አናውቅም ይውጣልን ብለው መጣው ነብዩላህ ሙሳ አለይሂ ሰላቱ ወሰለም የጠየቁ ሷሂቡል በቀራ የተባሉት ማለት ነው የሱረቱል በቀራ አልበቀራ ተብለው መሰየሚያ ምክንያት የሆኑ ሰዎች እነዚህ ናቸው እነዚህ ሰዎች አጥብቀው ጠያቂ ናቸው ሸደዱ فشدد الله عليه አጠኑ አላህ አጥንቶባቸዋል አላህ አክብዶባቸዋል ባከበዱት መሰረት እነዚህ ሰዎች መጨረሻ ላይ ያገኙበት ምክንያት ምንድነው ኢና ኢንሻአላህ ለሙህተዱን እኛ አላህ ካለ ኢንሻአላህ እናገኛታለን ብለዋል አላህ በዚህ ቃላታቸው ረቷቸዋል ኢንሻአላህ ማለት ከባድ ነገር ኢንሻአላህ የምትለውን ቃል ማብጠልጠልም አያስፈልግም በመሰረቱ ይሄ ነውር ነው ኢንሻአላህ የምትለውን ቃል ማብጠልጠል ነውር ነው ኢንሻአላህ የምትለው ከባድ ቃል ናት ኢንሻአላህ የምትለው ከባድ ቃል ናት ግን ሰውየው ሲናገራት ከምን ይሆን ዝም ብሎ ለማታለያ ሰው ከልቡ ኢንሻአላህ አላህ ካለ እንደዚህ እናረጋለን ብሎ ከልቡ ይበላት እንጂ ከባድ ቃል ናት ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ለም يحنث አሉ እንደዚህ ኢንሻአላህ ቢል ኖሮ አንደኛ መሐላው አይፈርስም ነበር ሁለተኛ ነገር ደግሞ وكان دركا لحاجته حاجونم يفصم ወይም ያገኝ ነበር ብለዋል ከዚህ ከሐዲሱ እንግዲህ ብዙ የምናገኘው ነገር አለ እንደ መሐላ ላይ ስለ መሐላ እንደ ማውራታችን ከሆነ አሳልፈናል ኢንሻአላህ ብሎ ያለ ሰው መሐላው አይፈርስበትም ማለት ባይሳካም ችግር የለውም ኢንሻአላህ ብሎ ካለ አፈረሰው አይባልም ማለት ነው ሰውየው ለምሳሌ ኢንሻአላህ ነገ ወላሂ ኢንሻአላህ እያለ ነው ኢንሻአላህ እና ወላሂ አንድ ላይ ያጣመረ ያመጣ ወላሂ ኢንሻአላህ እኔ ነገ አዲስ አበባ እሄዳለሁ አለ
አልተሳካም ቀረ ከፋራ የለበት ምን ስላለ ኢንሻአላህ ስላለ ኢንሻአላህ ባይልስ ነገ ካልሄደ ከፋራ አለበት ነገ ካልሄደ ከፋራ አለበት ሌላው ኢንሻአላህ ማለቱ ደግሞ ያገራለታልና ይሄንን እንረዳለን ሐዲሱ ላይ ሌላው የአንቢያዎቹን ቁርጠኝነት በምን ላይ في الجهاد في سبيل الله በአላህ መንገድ ላይ ጂሃድ በማድረግ ላይ ቁርጠኛ ናቸው የአላህን ጠላቶች በመታገል ላይ ቁርጠኛ ናቸው ሙስሊሞችም ቢሆኑ እንዲህ ሆኖ ሊሆን የሚገቡ يجب أن يعادوا أعداء الله ويجب أن يوالوا أولياء الله የአላህን ወዳጆች እንደ ወዳጅነታቸው ነጥለው ሊወዷቸው የአላህን ጠላቶች ደግሞ እንደ ጠላትነታቸው ነጥለው ጠላትነታቸውን ሊያውቁና ተገቢውን አጸፋም ሊሰጧቸው ተገቢ ሌላው ተዓዱዱ ዘውጃት የሚባለው የአንድን ሰው ማንነት ሙሩአውን ወይም ከበሬታውን የሚቀንስ ሳይሆን የሚጨምር ባለቤቱ ብዙ መሆኑ መልካምነቱን ነው የሚያሳየው እንደው እና ምንም ይሄ የሚወቀስ አይደለም ይሄንን ወቃሽ ሆነው የሚያቀነቅኑት ዛሬ ላይ መጽሐፍ ተከታይ ነን ብለው የሚሉትም ጭምርት ናቸው ይሁዶችና ክርስቲያኖች ማለት ነው እነዚህ ከዚህ በፊት የነበሩ አንቢያዎችን ታሪክ ወይ ሸምጥጠው በውሸት ሊክዱ ነው ውሸታሞች ስለሆኑ በእነሱ ላይ ይሄ እንደ ነውር አይታየም ለምን ውሸታም ሁሉ ጊዜ ስለሚዋሽ ማለት ነው ወይ ደግሞ ከጃህል የነሱን ታሪክ ካለማወቅ ነው የሚሆነው ይሄ ደግሞ የበለጠ ሰዎቹ ቂላቂልና ጃሂል መሆናቸውን ሊያሳየ ነው የሚችለው ይሄንን አናውቅም ካሉ አልሙሂም ሁለቱም ግን መጥፎ ነገር ነው ወይ ጀህልናቸው ነው የሚያሳየው ይሄ ነገር ጀህልናቸውን የሚያሳየው ወይ ደግሞ የሚያሳየው ከይዳቸውንና ውሸታቸውን ነው ውሸታምነታቸውን ነው አልሙሂም ይሄ የአንቢያዎቹ መስመር ነው ማለትን ከዚህ እንረዳለን ይሄ ነብዩላህ ሱለይማን አለይሂ ሰላቱ ወሰለም ወላሂ ለተሊዱ ብሎ ያለው ወላሂ ተወልዳለች እንደዚህ አድርጌ ብሎ ያለው የነበረው ከራሱ በመነጨ ሐሳብ ነው ከአላህማ ተነግሮት ወላሂ ተወልዳለች ብሎ በነበረ ይከሰት ነበር ከአላህ ተነግሮት ቢሆን ነበር ነገር ግን ከራሱ የሆነ ስለሆነ ነው ያልተከሰተው ማለትን ዝጋ ማወቅ መቻል አለብን ከሐዲሱ የምናገኘው ሌላው ምንድነው የአንቢያዎቹን ቁዋ ትልቅነት ነው كيف ነው የምታገኘው ከተባለ لانه جامع في يوم واحد 90 امراه በአንድ ሌሊት ከ90 ሴቶች ጋር በመተኛታቸው ማለት ነው ነብዩላህ ሱለይማን ከዚህ የአንቢያዎቹን ቁዋ ይታያል ረሱሉ ሰለላሁ ዐለይሂ ወሰለም አጠቃላይ የነበሯቸውን ባለቤቶች በአንድ ቀን በአንድ ተጥበት እንደታጠቡ መጨረሻ ላይ ይሄ ሐዲስ ላይ መጥቷል ይሄ ሁሉ የአንቢያዎችን ቁዋ ያሳያል الحديث التاسع والخمسون بعد 300 عن عبد الله بن مسعود رضي الله عنه قال قال رسول الله صلى الله عليه وسلم من حلف على يمين صبر يقتطع بها مال امرئ مسلم وفيها فاجر لقي الله وهو عليه غضبان أعاذنا الله عبد الله بن مسعود የሚባሉት አላህ መልካም ስራቸውን ላቸና ረሱሉ ሰለላሁ ዐለይሂ ወሰለም አሉ ነው من حلف على يمين صبر من حلف يمالسو على يمين صبر يا اسر محلا ላይ ይሄ እስር መሐላ ተብሏል መጥፎ መሐላ ስለሆነ ማለት ነው صبر ማለት በመሰረቱ አረብኛው እኮ በቋንቋ ደረጃ هو الحبس ማሰር ነው እናም ሰውየው ለምሳሌ صبر አድርግ ሲባል ሸሪዓዊ ትርጓሜው ደግሞ ምንድነው حبس النفس عن التخطط على اقدار الله በአላህ Subhanahu Wa Ta'ala መራር ቀደሮች ላይ ከመበሰጫጨት ራስን ያዝ ማድረግና ማሰር ማለት አልሙም صبر ማለት ማሰር ነውና እዚህ ላይም የሚናን صبر ብለው ረሱሉ ሰለላሁ ዐለይሂ ወሰለም አምጥተዋል የአሳሪ የሆነ መሐላ ማለት ነው አንድን ሰው በወንጀል ላይ አስገብቶ የሚያስር የመሐላ አይነት አለ من حلف على يمين صبر
ወንጀል ላይ አስገብቶ የሚያስር ከዛ በኋላ في جهنم አንድን ሰው የሚያስር መሐላ ነው ይሄ መሐላ የማሰሪያ መሐላ የማለ ሰው አሉ يقتطع بها በሷ በዚች መሐላ የሚቆርጥባት ሲሆን ማለም ምሪእ ሙስሊሚን ሙስሊም የሆነን ሰው ገንዘብ የሚቆርጥባት ሲሆን መሐላ የማለ ሰው هو فيها فاجر እሱ በዚህ መሐላው ፋጅር ሆኖ ፋጅር ማለት ከሐቅ ወጣ ማለት ከሐቅ ወጣ ሆኖ የማለ ሰው لقي الله الله ይገናኘዋል وهو عليه غضبان الله በሱ ላይ ተቆጥቶ الله በሱ ላይ ተቆጥቶ ይሄ እንግዲህ ፋጅር የሆነ መሐላ ምንድነው ፋጅር የሆነ መሐላ የአንድ ሙስሊም ገንዘብ አሉ ረሱል ሰለላሁ ዐለይሂ ወሰለም ይወዝል የአንድ ሙስሊም ገንዘብ ሊቆርጥበት ማለትም مثلا አብሮ ምን አለ መሬት አላቸው ያንን መሬት ለመውሰድ ሲፈልግ ወይም ደግሞ አብረው በጋራ የሚሰሩበት ሱቅ ነበረ ወይም በጋራ የሚሰሩበት የሚያንቀሳቀሱት ገንዘብ ነበር ያንን ገንዘብ ለመብላት ሲል والله እኔ እኮ እንደዚህ አድርጌያለሁ ብሎ ሰውየው ለምሳሌ መስክሮ በአላህ ያን ገንዘብ ቢበላ ይሄ የሚበላው ገንዘብ ከአላህ ዘንድ አላህ Subhanahu Wa Ta'ala ያስቆጣበት ሆኖ ከአላህ ጋር ይገናኛል لقي الله وهو عليه غضبان በምን ምክንያት አላህ ላይ የአንድ ሙስሊም ገንዘብ በመብላት በአላህ ስም ሰላም አለ ማለት من حلف على يمين صبر يا صبر መሐላን የማለ صبر ማለት አሳሪ የሆነን መሐላ የማለ የአንድ ሙስሊም ገንዘብ የቆረጠባት ሲሆን وفيها فاجر እሱ ሲምል በውሸቱ ሆኖ የማለ የሙስሊምን ገንዘብ የቆረጠበት ማለት የበላበት ማለት ነው የዚህን መሐላ የማለ ሰው አላህን Subhanahu Wa Ta'ala የተቆጣበት ሲሆን ከአላህ ጋር ይገናኛል ለምንድን ነው አላህ በዚህ ሰው የሚቆጣበት የሱን ስም በውሸት ማንሳት የሱን ስም የአላህን ስም የአላህ ስም ታዲያ ከባድ ነው ዝም ብሎ والله አይባልም ዛሬ እንግዲህ በርግጥ የሚያሳየው ምንድነው መጥፎ ሰዎች መብዛታቸውን ነው አስለን ራሱ ይሄ ነገር የሚያሳየው መጥፎ ሰዎች መብዛታቸውን ነው አንዳንዶቹ ሙስሊም መሆናቸው የምናውቀው በወላሂያቸው ነው እንጂ አይሰግዱ ምን አይሉ ጭራሽ ከአላህ ጋር ተሰሰረ ይላቸው ግን የተለያየ የሆነ መጥፎ ቦታዎች ላይ والله ብለው ሲምሉ ነው የሚታየው ማለት ነው ሴቶችንም ለማጥመድ والله ብለው ነው የሚያጠምዱት አስላን ለሐራሙም ጭምርት ነው እየተጠቀሙበት ግልጽ ስለሆነ ሐራምም ጭምር ማለት ነው የሰውንም ገንዘብ በቁማርም ይሁን በየትኛው መንገድ ለመብላትም ሲፈልጉ እውነተኝነታቸውን ለማሳየት ከልብ የመነጨ والله ያመጣሉ ማለት ነው ከልብ የመነጨ አላህ ላይ ተደረገ ሸፍጥ ማለት ነው المهم እንዲህ ያለው ነገር ከባድ ነው ونزلت وردوالم ይሄንን በተመለከተ ان الذين يشترون بعهد الله እነዛ በአላህ አህድ የሚለውጡ ሰዎች وايمانهم በመሐላቸውም ثمنا قليلا ጥቂትን ዋጋ የሚለውጡ ሰዎች ይላል እና እነዚህን ሰዎች በተመለከተ አላህ ከባድን ዛቻ ዝቶባቸዋል ان الذين يشترون بعهد الله وايمانهم ثمنا قليلا أولئك ما يأكلون في بطونهم إلا النار نعم لا بطان يلو إن الذين يشترون بعهد الله وإيمانهم ثمنا قليلا أولئك لا خلاق لهم في الآخرة أولئك النجاة لا خلاق لهم في الآخرة الآخرة من مينت أطعفن تاي اللاتهم ولا يكلمهم الله أن نقراتهم ولا ينظر إليهم يوم القيامة الله ودى النسوية قيامة كان برحمة ما يملكتهم ولا يزكيهم كسروا الطفات ذكرا ما إلاتهم آيات أراتهم ولهم عذاب أليم أصام ما ميقطعت الله سنقطعتنا
لا خلاق لهم في الآخرة آخرة ላይ በጣም የላቸው ይላል በአላህ እየማሉ የሚያጭበረብሩ ማለት ነው ولا يكلمهم الله ولا ينظر إليهم ولا يزكيهم ولهم عذاب أليم አምስት ቅጣት ማለት ነው አላህ ይጠብቀን ይሄንን የመሳሰለ ከባባድ አምስት ቅጣት አላህ Subhanahu Wa Ta'ala ዝቶባቸዋል ታዲያ በተለይ والله ብሎ የሚምለው ሰውየው ሸሪዓውን በመቀየር ላይ ከሆነ ይሄ ደግሞ ጭራሽ ይበሳል የአላህን ሸሪዓ ዱንያ መብላት ይሻላል የሰዎችን ዲን ከመብላት ሰዎች ዲናቸውን ስናጠፋባቸው ወደ አኺራ የሚወስዳቸው መስመር መቀየር ማለት ነው ወደ አኺራ ወደ ጀነት የሚሄደው መስመር ያንን ቆርጦ ከዛ ወደ ሌላ የሚያስኬድ መስመር መፍጠር ነው ከባዱ ይሄ ነው ይሄ በጣም ከባድ ለዚህ ነው ይሁዶች በተለይ ያወቁ ሰዎችን መንገድ ስለሚያስቱ አላህ Subhanahu Wa Ta'ala ብዙ ቦታ ላይ አውቀው የአላህን ኪታብ ይቀየራሉ ጨምራሉ መሐላን ይጠቀማሉ በማለት ብዙ ቦታ ላይ ወጥቷቸዋል ያሁኑ የቁርአን አንቀጽ ያለበትም አካባቢ እንደዚሁ እነሱ የተወቀሱበት ነው ان الذين يشترون بعهد الله وايمانهم ثمنا قليلا اولئك لا خلاق لهم في الآخرة ولا يكلمهم الله ولا ينظر إليهم ولا يزكيهم ولهم عذاب أليم نهنو بالله ممال قال لا አይደለም ነው ሰዎች ማለት እንደዚህ መማል የሚባለው ነገር ሰዎችን ያሳምንልናል ብለው ስለሚሉ በቀላሉ ይቀጣጠፋሉ ውሸትን ይቀጥፋሉ ከዛ በኋላ والله የሚለውን 10 እና 20 ጊዜ በመደጋገም ሰውን ለማሳመን ነው የሚሞክሩት ከአላህ ዘንድ የሚጠብቃቸውን ነገር አብዛኛው ሰው ይዘነጋል አላህ ፊት ሲቀርብ ምንድነው ምለው የሚለውን ይዘነጋል ለዚህ ነው ከአንድ ዓሊም ጋር መጣና አንዱ ስለ ዘፈን ጠየቃቸው ድሮ ከነበሩ ከሰለፎች ውስጥ እስቲ አላህ ፊት ጋር ቀርበህ አሉት ሐቅ እዚህ ጋር አለ ባጢል እዚህ ጋር አለ አላህ ፊት ቀርበህ አሉት ሐቅ እዚህ ጋር አለ ባጢል እዚህ ጋር አለ ዘፈን የቱ ጋር የሚቀመጥ ይመስልሃል አሉት ሐቅ ላይ ነው የሚቀመጠው ባጢል ላይ ነው የሚቀመጠው የሚመስልህ ባጢል ላይ አላቸው በቃ ሂድ መልሰሃል ራስ አልሙሂም አንድ ሰው ከአላህ ፊት በቀርብ ብሎ ነው ማሰብ ያለበት አንድ ነገር ስም ብሎ እንደው ሙስሊም ሲሆን አንድ ሰው ከአላህ ፊት በቀርብ ይሄ ነገር ያዋጣኛል ወይስ አያዋጣኝ የሚሰራውን ስራ ፊት ለፊቱ እያደረገ አሁን እኔ የሚሄድበት አካሄድ የምሰራው ስራ የምናገረው ንግግር ይሄ ከአላህ ፊት ያዋጣል ወይስ አላህን በገናኘው በዚህ አይነት ትርፋማ ሆናለሁ ያዋጣኛል ብሎ ነው ማሰብ ያለበት ግን አብዛኛው ሰው እንኳን አላህን ይቅርና መሞቱን ራሱ ዘንግቶታል ከአላህ ፊት መቅረብ አላህ እንደዚህ ተሳሰበኛል የሚለውን ይቅርና መሞቱን ራሱ መቼ ያምንልሃል ያው የሞተ ቀን ይሞታል እንጂ ነዑዙ ቢላህ ይሄ ታዲያ ትልቅ ክስራት ነው تحريم أخذ أموال الناس بالدعاوى الفاجرة والأيمان الكاذبة كذي حديث من الجنازة ومندنا مدفوع يهون محلا ملو يسوتشن جزم موسد من يأكل حرام النتو يكبر مهوننا من كبائر الذنوب الله سبحانه وتعالى يقول على تبالبت وانجلبات كلك كبائرنا بتوبانجي جمع يفاق يوانجلينتنا ومالتنا مسلم يتبالو من باب التعبير بالغالب አብዛኛውን ከመግለጽ አንፃር ነው እንጂ የካፊርም የሱ ገንዘቡ ሐላል ያልሆነን ማለት ነው እንደዚህም በየ ሙአሐድ የሆኑ ሰላም የሚኖረውን ካፊር የሱ አይነቱንም ገንዘቡን ቢበላ ያው ነው የሚሆነው ሙስሊም የተባለው እዚህ ጋር የሙስሊም ገንዘብ የበላ ሲባል ጋሊቡን አብዛኛውን ያው ሙስሊም ከሙስሊም ጋር ይኖራል በዚህ አይነት የሙስሊም ገንዘብ የበላ ለማለት ነው እንጂ ካፊርም ቢሆን አይበቃለትም ያስቀጣዋል ከአላህ ፊት ሌላው ይሄ እንግዲህ ከባድ ቅጣት ማንን ነው የሚጠብቀው ከተባለ ተውባ ያላደረገን ሰው ነው ቢጅማዕ ዑለማ ተውባ ተጁቡ ማ قبلها ከዚህ በፊት ያለውን ስለሚያስተካክል ማለት ነው ሰውየው ተመልሶ ወደ አላህ ያኛውንም ገንዘቡን የበላውንም ሰው ይሄው ገንዘብህን ብሎ ከመለሰለት ወደ አላህ ተውባ ካደረገ አላህ ተውባውን ይቀበላል
ሌላ አላህ Subhanahu Wa Ta'ala ይቆጣል ማለት ግን ከሐዲሱ እንገነዘባለን ليس كمثله شيء وهو السميع البصير ይቆጣል አላህ መቆጣት ምን እንደሆነ እናውቀዋለን ማዕናውን እናጸድቃለን ይቆጣል አላህ ከይፍያውን ግን እንዴት ያለ መቆጣት ነው አላህ የሚቆጣው የሚለውን እንዴት የሚለውን ጥያቄ ለአላህ ነው የሚተወው ማለት ነው እንዴት የሚለው ጥያቄ መነሳቱ በአህሉ ሱና ወልጀማዓ መዝሀብ ይሄ የተከለከለ ነው ለምን ሷሃቦቹ አላነሱትምና الإمام مالك قامته الرحمن على العرش استوى كيف استوى እንዴት ነው ከፍ ያለው ብሎ ጠይቋቸው الاستواء معلوم والكيف مجهول والسؤال عنه بدعة بلا والن እንደውም اخذته الرحضاء ይላል አንዳንድ ክታብ ላይ ላብ ጥምቅ አደረጋቸው ይሄ እንዴት የሚል ጥያቄ ተነስቶ ስለማይታወቅ በሰሃቦቹ ዘመን ላብ አጠመቃቸው ይላል ከዛ በኋላ ከፍ ማለቱ የታወቀ ነው ቁርአን ላይ አላህ ተናግሯል الاستواء معلوم ከፍ ማለቱ የታወቀ ነው አሉ والكيف እንዴት ከፍ እንዳለ ግን እንዴት የሚለው በተመለከተ ይሄ መድሁል እንዴትነት የለውም አይደለም እንዴትነት አለው ነገር ግን እንዴትነቱ አልተነገረም ከኛ መሐከል ያየም የለም ያልተነገረው መናገር አይችልም አንድ ሰው ወይ ያየውን ነው የሚናገረው አላየም ስለዚህ ምንድነው አማራጩ መጅሁል ነው አይታወቅምና ይሄ የማይታወቅ ነገር ስለሆነ አላህ ለኛ የሚጠቅመን ቢሆን ይነግረን ነበር እንዴት እንደሆነ ግን ስለማይጠቅመን እንዴትነቱን አልነገረንም ወይም ደግሞ ከአእምሮአችን በላይ ስለሆነ የሱ እንዴትነት ማለት ስለዚህ መጅሁል ነው እንዴትነቱ አይታወቅም ልክ እንደዚሁ አላህ Subhanahu Wa Ta'ala يغضب كما يليق بجلاله جل وعلا የሱን ትልቅነቱን በሚገጥም መልኩ ከሱ ጋር በሚሄድ መልኩ ፍጡራንን በማይመስል መልኩ ይቆጣል መቆጣቱ ቁጣ ነው ይቆጣል አላህ ነገር ግን ፍጡራንን የመሰለ ወይም ማንንም የመሰለ አይደለም ሌላው አላህ Subhanahu Wa Ta'ala አኺራ ላይ ሰዎችን ከሚቀጣበት ነገር አንዱ ምንድነው የሱን ማናገርን ማንሳት ነው የአላህ ንግግር ረህመት ነው ሰውየውን አላህ ካናገረው ረህመት ነው ይሄንን አላህ መናገሩን ካነሳበት አላህ ወደሱ ማየቱን ካነሳበት ይሄ የሱን ቁጣ ነው የሚያሳየው ለዚህ ነው ቁርአን ያው ምንድነው የሚለው الذين يشترون بعهد الله يا الله عهد ቃል ኪዳን የሚለውጡ ባይማኒህም መሐላዎቻቸውንም እየማሉ በአላህ እየማሉ ثمنا قليلا ጥቂት የሆነን ዋጋ የሚቀይሩ የሚለውጡ የሆኑ ሰዎች اولئك لا خلاق لهم في الاخره አኺራ ላይ ምንም አይነት خلاق የላቸውም ምንም አይነት ጣፈንታ የላቸውም ولا يكلمهم الله አናግራቸውም ولا ينظر اليهم ወደ እነሱ አይመለከትም እንዲሁም ولا يزكيهم ከሰሩትም አያጠራቸውም ولهم عذاب أليم ለነሱ አሳማሚ የሆነ ቅጣት አላቸው ማለት እንደተናገረው እነዚህን ነገሮች አላህ ማንሳቱ ከአንድ ሰው ላይ ከባድ ቅጣት ነው ማለት ነው الحديث 60 بعد 300 عن العشش بن قيس قال كان بيني وبين رجل خصومة في بئر أشعث بن قيس من الال بنينا بعند سوما هكل خصومة نبر كركر نبر في بئر بعند قرقاريا فاختصمنا إلى رسول الله ودملك تنيو عليه الصلاة والسلام تكراكرنا بوحالام فقال رسول الله صلى الله عليه وسلم شاهداك أو يمينه كساشنا رسول صلى الله عليه وسلم شاهداك مسكر وجهنا أقرب أو يمينه ويم يسن أنت مسكر ما أقرب كالسلك يسن محلا انسى مالنا قلت إذن يحلف ولا يبالي هذا سما من زنبلون يملو ولا يبالي كمن ما يقطر زنبل يملال لا ثم جمرة صلى رسول شاهد نبر مورتي نبرت فقال رسول الله صلى الله عليه وسلم يزيك زي ملكتني عليه الصلاة والسلام سلزي زم بلو سلام مال بتملكته من علو من حلف على يمين صبر بإضافة كروت يمين دا ثلث مال النوت أساسينوني على يمين صبر تبرون مكرر
አሳሪ መሐላ ማለት ነው የሚምል يقتطع بها مال امرئ مسلم የሆነን ሰውዬ የሱን ገንዘብ የሚቆርጥበት ሲሆን የሚበላበት ሲሆን ማለት ነው هو فيها فاجر እሱ በዚህ መሐላው ፋጅር ሆኖ ፋጅር ማለት አጥፊ ከሐቅ የወጣ ፋጅር ይባላል እናም ፋጅር ሆኖ የሙስሊም ገንዘብ ለመብላት ወይ የሰው ገንዘብ ለመብላት ማለታቸው ነው በዚህ መሐላ ላይ የተሰማራ የሆነ ሰው لقي الله وهو عليه غضبان الله سبحانه وتعالى በሱ ላይ የተቆጣበት ሲሆን ከአላህ ጋር ይገናኛል ብለው ተናገሩ ይላል المهم እዚህ ሐዲስ ላይ ከዚህ በፊት እንዳየነው የሚን الفاجر መጥፎ የሆነ መሐላ ዝም ብሎ አንድ ሰው እንደው ለዛሬው ዱንያ ያዋጣኛል እያለ አጉል ያዋጣኛል ብሎ የሚቀጣጠፍበት የሆነ መሐላ ከባድ ነው ከአላህ ዘንድ ማለት ከዚህ እንገነዘባለን ማለት ሌላው እንግዲህ ሐኪም የሆነ ሰው እሱ ባቡል ቀዳእ ላይ ሊመጣ ይችላል መጀመሪያ ሙድዒውን ወይም ከሳሹን ማስረጃዎቹን እንዲያቀርብ የሰው ማስረጃ ካለው እነዛን የሰው ማስረጃዎች እንዲያስደምጥ ማለት ነው ይጋብዘዋል እሱ ይህ ከሌለው ወደ ሙድዓ አለይህ ወይም ተከሳሽ በይና ማን ነው መሐላ የሚን እንዲያቀርብ ያደርገዋል ማለት ነው በዚህ አይነት ነገሩን ያያል የመጀመሪያው ሰው ምን ከሌለው ነው ይሄ በይና ከሌለው በይና ማለት ሻሂዶች መስካሪዎች ከሌሉት ወደ ተከሳሽ መሐል ላይ ከድና ተከሳሽ በመማል ብቻ ተከሳሽ የሆነ ሰው በይና ያስፈልገውም እንደ ሸሪዓ ለምን የሰው ልጅ አስሉ طهارة ነው እናም ተከሻው ንጹህ መሆኑ ነው አስሉ ይሄን ነገር አድርጋል ሲባል መሐላው ይበቃዋል ማለት ነው ከሱ ጋር አላደረኩም ከሚለው ቃል ጋር መሐላው ይበቃዋል ያኛው ግን ከሳሹ አድርጓል ሲል ማምጣት ይኖርበታል ማስረጃ ማለት ነው የሰው ማስረጃ الحديث الهادي والستون بعد 300 عن ثابت بن الضحاك الأنصاري ثابت بن الضحاك الأنصاري أنه بايع رسول الله تحت الشجرة كزافي تسر كزافي تسر ميبالو بيعة الرضوان تلك أنه حديبية كان رسولنا عليه الصلاة والسلام قال كدان يتقاببت ነው በጣም ትልቅ አጋጣሚ ነበር እና እሱ ረሱልን ሙባይዓ ካደረጉት ውስጥ ነው ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ ታዲያ من حلف على يمين بملة غير الإسلام كاسلمنا ውጪ ባለ በሌላ ሚላ እሱ እንግዲህ تحت الشجرة ሙባይዓ እንዳደረገ መናገራችን ነው እንጂ የሙባይዓው ቀን ነው የሰማው አይደለም ይሄን ሐዲስ የሙባይዓው ቀን ነው የሰማው ሳይሆን تحت الشجرة ሙባይዓ ካደረጉት ውስጥ ነው ሲባል የሰውየው ማንነት ትልቅነቱን ለመግለጽ ነው እንግዲህ ልክ ምን እንደምንለው አንዳንዴ هو من العشرة المبشرين بالجنة هو من أهل بدر እንደሚባለው ቢጤ ነው من حلف على يمين بملة غير الإسلام ከእስልምና ውጪ ያለን ሚላ ወይም መንገድ አንስቶ በዛ የማለ ሰው ለምሳሌ እኔ በቃ ይሄ ነገር ካልሆነ እኔ ይሁዳ ነኝ ይላል አይደል ልክ እንደዚህ ማለት ነው እኔ ነሳራ ነኝ እኔ እንዲህ ነኝ ይላል እና በዚህ አይነት ከእስልምና ውጪ ያለን ሚላ ወይም መንገድ አንስቶ አንድ ሰው የማለ እንደሆን ካዲበን ውሸቱን ሆኖ ሙተዓሚደን ሆም ብሎ فهو كما قال እሱ እንዳለው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳለው ነው ማለት ነው ካፊር ነው ምን ብሎ ካለ እኔ በቃ እውነቴን ነው እኔ ካፊር ነኝ በቃ እንደዚህ ካልሆነ ምናምን ይያለ ከማለ እንዳለው ነው ውሸቱን ሆኖ ከተገኘ ومن قتل نفسه بشيء በአንዳች ነገር ራሱን ገሎ የተገኘ ደግሞ አሉ عذب به يوم القيامه የቂያማ ቀን ራሱን በገደለበት ነገር በራሱ አላህ ይቀጣዋል ይላል እንግዲህ በስለት ራሱን ገሎ እንደዋል ስለት ተሰጥቶት ጀሃነም ውስጥ ራሱን በዛ እንደሚቀጣ ሐዲሶች መጥተዋል እንዲሁም ደግሞ ይሄ መርዝ የሚጠጣውም እንደዚሁ ይሰጠዋል ለዛው ጀሃነም ውስጥ ማለት ነው እሱን ይጋታል ጀሃነም ውስጥ ገና የሳቱም አለለት
ضريع يمنو ሲል ደግሞ የዚህ ራሱ ሲገተው የነበረውን የአኺራው መርዝ ይሰጠዋል ማለት ነው الله يطبقنا መቼም وليس على رجل نذر فيما لا يملك ቀጠሉና ረሱል ሰለላሁ ዐለይሂ ወሰለም ምን አሉ እኛ በመሰረቱ እቺ ነበረች ርዕሳችን ስለ ነዝር ወይም ስለ ስለት ነበር ያነሳነው وليس على رجل نذر ሐዲሱ አንድ ላይ ሰብስበው ረሱሉ ስለተናገሩት ሁሉንም አመጣልን ያው ጭማሪ ዕውቀት ነው وليس على رجل نذر በአንድ ሰው ላይ ስለት የለም فيما لا يملك በማይመልከው ነገር ላይ ስለት የለም የማይመልከው ነገር መሳል አይችልም ነው አስለ የማይመልከው ነገር አንድ ሰው ከተሳለ ስለቱ አይሆንም መጀመሪያውኑ لا ينعقد فيما لا يملكه الناذر وفي رواية ما عندي رواية ولعن المؤمن كقاتله ያለ አግባብ ሙእሚንን መራገም ልክ እንደ መግደሉ ነው ብለዋል አላግባብ ዝም ብሎ ስለደበረው ብቻ የሚረግመው ከሆነ ይሄ እንደ መግደሉ ነው ያሉት ረሱሉ ሰለላሁ ዐለይሂ ወሰለም ወንጀሉ ትልቅ ነው ለማለት ነው ወንጀሉ ትልቅ ነው ለማለት ነው ሌላው وفي روايه ولعن المؤمن كقتله የሚለውን ዑለማዎቹ አላግባብ የሚሉት ለምንድነው ሙእሚን የሆነ ሰው እንበልና ሙስሊም የሆነ ሰው በተከሉ በርግጥ እዚህ ሙእሚን የሆነ ሰው ትክክለኛ ሙእሚን ከሆነ የሚረገምበትንም ስራ አይሰራም ሲጀመር ግን እንበልና ሙስሊም ሆኖ የሚረገምበትን ስራ የሚሰራ አለ ከዚህ በፊት ብዙ ማስረጃዎች እንዳየነው እንደዚህ ያለው ሌላ አማራጭም የለም ሲጀመር ይሄንን ከመርገም ውጪ ማለት ነው وفي روايه بعندت روايه من ادعى دعوى كاذبه ውሸተኛ የሆነን ሙገተ ሰው ይላል የኔ ነው ይያል አንድ ነገር ይላል ለምን ሲባል ሊተከሰረ بها በዛች ነገር ሊያብዛዛ ፈልጎ ይላል ሊያብዛዛ ያለውን ነገር ሊጨማምርና ብዙ እንዲሆንለት ብሎ የኔ ነው ይያለ ይدعى ይሞገታል ወይም ይከሳል دعوى كاذبه ውሸተኛ የሆነን ክስ ውሸተኛ የሆነን ሙገታ ليتكثر بها እንዲበዛለት በማሰብ لم يزده الله الا قله الله ما نسن እንጂ አይጨምርለትም የዚህ አይነቱን ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል ነው የሚለው المهم እነዚህ ሐዲሶች በአጠቃላይ ከውስጣቸው ያለው ከአላህ ውጪ ባለ ነገር ወይም ከእስልምና ውጪ ባለ ነገር መማል ከባድ ነው ከእስልምና ውጪ ያርገኝ እኔን እንደዚህ ካልሆነ ምናምን እያለ በውሸት በተለይ የሚምል ከሆነ በጣም ከባድ ነው حتى علماء كفاره አለው ወይስ የለውም እስካሉ ድረስ ሰዋል መሽኩሩ ያው ከፋራ አለው የሚለው ነው ልክ በአላህ ላይ እንደማማል ስለሆነ ናም ሌላው ነፍስን መግደል የራሱን ነፍስ መግደል ከባድ መሆኑን ሐዲሱ አሳልፏል ረሱሉ ሰለላሁ ዐለይሂ ወሰለም እዚህ ብዙ ነገር በተናገሩበት ሐዲስ ውስጥ ማን قتل نفسه بشيء عذب به يوم القيامه ስላሉ ማለት ሌላው ሙእሚን የሆነን ሰው ያለምንም ጥፋቱ ሙእሚን የሆነን ሰው መርገም አይቻልም ሙእሚን ስንለው በመሰረቱ ትክክለኛ ሙእሚን ከሆነ ያው የሚረገምበትንም ነገር አልሰራም የዚህ አይነቱን ዝም ብሎ ለተለያየ እሱን ጠልቶት ሊሆን ይችላል ቢረግመው አንድ ሰው እንደገደለው ያክል ነው ወንጀሉ ማለት ነው ከዚህ በፊት እንዳነሳሁት በሰራው ወንጀል ከሆነ አንድ ሰው በተለይ የተወሰኑ ሰዎችን ለማጥቃት
እጅና እግሩን የሚዘረጋ ከሆነ አላህ እጅና እግሩን ይቁረጠው ብሎ በሱ ላይ ዱዓ ከማድረግ ውጭ አማራጭ የለም የሚዘረጋውን እጅና እግሩን አላህ ይቁረጠው ብሎ ከማለት ውጪ አማራጭም የለም የዚህ አይነቱ ማለት ይሄ ደግሞ ብዙ ከሷሐቦች የተገኘ መሆኑን አሳልፈናል ከነቢያችንም አለይሂ ሰላቱ ወሰላም እንደዚሁ የተለያዩ ማስጠንቀቂያዎች አልፈዋል ረሱሉ ሰለላሁ ዐለይሂ ወሰለም ሐቅ እንኳ ሆኖ አንድ ሰው ሐቅን የሚያስተገብርበት አቅጣጫ ትክክለኛ መሆን እንዳለበት ተናገሩበት በሙዓዝ ሐዲስ ውስጥ ወደ የመን በላኩበት ጊዜ ምን ብለውታል ሙዓዝን ወተቂ ዳዕወተ المظلوم ተበዳይ ሆኖ አንድ ሰው የሚያደርግብህን ዱዓ ፍራ ተበዳይ ሆኖ ሙዓዝ እኮ የሄደው በመሰረቱ ዳዒ ቃዲ ዓሊም አስተማሪ ሆኖ ነው የሄደው የመን ሲሄድ ግን አንተ በመታስተላልፈው ጉዳይ ላይ አንድን ሰው በድለኸው በተለይ ጉዳዩ በጣም የተያያዘው ከዘካ ነበረ ከዘካ ጋር ነው የዘካ ገንዘብን ትልቁን አምጣ ብለኸው እሱ ደግሞ ተገቢ የሆነውን በሸሪዓ የሚጠበቅበትን ብቻ ሊሰጥ ነበር ሐሳቡ አንተ ትልቁን ወሰድክበት ظلمከው በዚህ የተነሳ እንግዲህ የظلመው እሱ ለማን ብሎ ነው እንዳስተሳሰቡ የሚሆነው ያው ለየቲሞቹ ለምስኪኖቹ ይሁን ምናምን ብሎ ብቻ በዚህ ሐሳብ ሊሆን ይችላል ያንን ሰው የظلመው የዚህ አይነቱን ሳይቀር ነው ረሱሉ ሰለላሁ ዐለይሂ ወሰለም ምን ያሉት ወተቂ ዳዕወተል መዝሉም የተባለው በሸርዕ ስም በሸሪዓ ስም እንኳን ምን አይደረግም ማለት ነው ሰው ለመበደል ደፋቀና አይባልም ማለት ነው አልሙሂም ለዛ ነው የመዝሉም ዱዓ ፍራ ያሉት የመዝሉም ዱዓ ማለት አላህ እንደዚህ አድርገው ብሎ አንተ ላይ ዱዓ እንዳያደርግብህ ፍራ ማለት ነው ያ በተገቢው መልኩ አለ ነው من ادعى دعوة كاذبة ليتكثر بها የሚለው ይሄ ውሸተኛ የሆነን ወሬ ወይም ውሸተኛ የሆነን ክስ ሰብስቦ አንድን ሰው ليتكثر بها ራሱን ብዙ ለማድረግ ወይ ጥቅሙን ለማብዛት ወይ ገንዘቡን ለማብዛት ሰውን በውሸተኛ ዳዕዋ ማለት እዚህ ጋር ያለው ክስ ማለት በውሸተኛ ክስ የሚከስ የሆነ ሰው አላህ ማነስን እንጂ አይጨምርለትም ብለው ረሱሉ ሰለላሁ ዐለይሂ ወሰለም የተናገሩበት ነው እሱ እንግዲህ በሱ ሐሳብ ምንድነው የፈለገው ያው ሐዲሱ ላይ ሊተከሰራ ሊበዛ ሊተልቅ ነበር የፈለገው አላህ ግን ጭራሽ ተቃራኒውን ይሰጠዋል ብዛትም ትልቅነትም ከተፈለገ ከአላህ ዘንድ ነው እንጂ መፈለግ ያለበት ያ አላህ እንደው ትልቅ አድርገኝ ብሎ ትልቅ የሚሆንበትን መስመር ነው አንድ ሰው መሄድ ያለበት እንጂ ትንሽ የሚሆንበትን ዝም ብሎ ውሸተኛ ክስ ሰብስቦ ትልቅ ያደርገኛል ብሎ ቢሞክረው አላህ ትንሽ አድርጎ ቁጭ ያደርገዋል ሐዲሱ የሚለው ዛሂሩ ባቡ ነድሪ ይላል ይሄ ስለት የሚያወራ ጉዳይ ነው ጆች ጋር እናቆም መሰል هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين